ሰላም ተማሪዎች እንደምን አላችሁ? አሰፋኒን ከንጓን አካዳሚ 11ኛ ክፍል የጂኦግራፊ መምህራችሁ ነኝ። ባለፈው ትምህርታችን ሪሊፍ እና ኮንቱር ላይንስ የተመለከተ ገለጻ አድርገን ነበር። አሁን የምናየው ፕሮፐርቲስ ኦፍ ኮንቱርስ ኤንድ ፕራይሜሪ ላንድ ፎርምስ። ኮንቱርስ አር ላይን ሪፕሬዘንቲንግ ፕሌስ ኦፍ ዘ ሴም ኤሌቬሽን፣ ተመሳሳይ ከፍታ ያላቸውን አንድ ቶፖግራፊክ ማፕ ላይ በመስመር መልክ ዩዥዋሊ ብራውን ሰማያዊ ከለር ሆነው ቁጥር ሪፕሬዘንት የሚደረግባቸው እንደሆኑ አይተናል በዛኛው ትምህርታችን። አሁን ደግሞ አጠቃላይ የኮንቱር ባህሪያቶቻቸው እናያለን። ኤንድ ፕራይሜሪ ላንድ ፎርሚዝም ዋና ዋና ምድረ ቅርጾች በቶፖግራፊክ ማፕስ ሊወከሉ የሚችሉ ምድረ ቅርጾችን እናያለን ማለት ነው። እንግዲህ ጀነራል ፕሮፐርቲስ ኦፍ ኮንቱር የኮንቱር ላይንስ ወይም የስምር ቅጦች፣ በአማርኛ ስምር ቅጦች ልንለው እንችላለን። እንግዲህ አንደኛው የመጀመሪያው ባህሪያቸው ኢንተርሴክሽን በተመለከተ ነው። ኮንቱር ላይንስ ኔቨር ክሮስ ኦር መርጅ ኤክሴፕት አት ቨርቲካል ክሊፍስ፣ ቀጥ ያለ ዋሻ መልክዓ ምድር ወይም ወተርፎል ካልሆነ በስተቀር ዘይ ኔቨር ክሮስ፣ አንዱ ዛት ሚንስ ፓራራል ናቸው ማለት ነው። ብዙ ጊዜ ፓራራሊ በትይዩ የሚሳሉ ስለሆኑ አንዱ ኮንቱር ላይን ሌሎቹን ኮንቱር ላይኖች ክሮስ አያረግም። ነገር ግን ክሮስ ካረገ ወይም መርጅ ካረጉ ከተገናኙ ሁለት ኮንቱር ላይኖች ያ ቦታው የተወከለው ቦታ ክሊፍ ነው ማለት ነው። ወይ ክሊፍ ነው ወይ ወተርፎል ነው፣ ፏፏቴ የውሃ ቀጥ ቨርቲካል ስለሚሆን የኤሌቬሽን ዲፈረንስ ስለማይኖር እዛ ጋር የተያያዙ ይመስላሉ። ሁለተኛው ብራንቺንግ ነው። ይሄ ብራንች ማውጣት ዘይ ኔቨር ብራንች። ብራንቺንግ ላይንስ ኦን ኤ ማፕ ዩዥዋሊ ሪፕሬዘንትስ ሮድስ ኦር ሪቨርስ፣ ወንዞች ወይም መንገዶች ካልሆኑ በስተቀር ኮንቱር ላይንስ ብራንች አያረጉም። ብራንች አያረጉም ሚንስ አንድ የነበረው እንደዚህ አያደርጉም ማለት ነው። ሶስተኛ ባህሪያቸው ነምበሪንግ ነው። ዘይ አር ኦልዌይስ ነምበርድ። ኮንቱር ላይንስ ብዙ ሁልጊዜ ማለት በሚቻል ደረጃ በቁጥር ይወከላሉ። ኢን ዘ ዳይሬክሽን ኦፍ ኢንክሪዚንግ አልቲቲዩድ፣ ከፍታው ወደሚጨምርበት አቅጣጫ። ለምሳሌ የመጀመሪያው ኮንቱር 100 ሜትር አባብ ስሪ ሌቭል ቢሆን ሁለተኛው ኮንቱር ላይን 200 ቢሆን ግራዲያንቱ በመካከላቸው የአልቲቲዩድ ቫሪዬሽኑ 100 ሆኖ ማለት ነው። ሶስተኛው ስሎፑ እንደዚህ ነው፣ ቨርቲካል ነው። ወደ ተራራው ጫፍ ከሲ ሌቭል ወደ ሃይስት አልቲቲዩድ እየጨመረ እንደሚሄዱ ነው በቁጥር ሪፕሬዘንት ይደረጋሉ ነው። የመጨረሻውና ሌላው ባህሪያቸው ስፔሲንግ ነው። ዋይድሊ ስፔስድ ኮንቱር ላይንስ ጀንትል ስሎፕን ወይም ደግሞ ይሄ የቆለቆል መጠኑ ጀንትል የሆነ ጠፍጠፍ ያለ ሲያመለክቱ፣ ክሎዝሊ ስፔሲንግ ኮንቱር ላይንስ ስቲፕ ስሎፕን ሪፕሬዘንት ያደርጋሉ። ምን ማለት ነው? ለምሳሌ ይሄ እንዲህ አይነት ከሆነ ስቲፕ ስሎፕ ነው። ኮንቱሮቹ አልቲቱድ ቶልቶሎ ስለሚጨምር የተጠጋጉ ይሆናሉ ማለት ነው። እንደዚህ አይነት ጀንትል ስሎፖች ላይ ደግሞ አልቲቱድ ቶልቶሎ ስለማይጨምር የተራራቁ ይሆናሉ። ዋይድሊ ስፔስድ ኮንቱር ላይንስ ጀንትል ስሎፕን ሪፕሬዘንት ሲያደርጉ፣ ክሎዝሊ ስፔስድ ኮንቱር ላይንስ ደግሞ የተጠጋጉት ደግሞ ስቲፕ ስሎፕስ የቆለቆል መጠኑ የተዳፋት መጠኑ ከፍተኛ የሆነ ቨርቲካል ወደ ቨርቲካል የቀረበ ያመለክታሉ። ይሄ ባህሪያቸው ነው። ማፕ ላይ ቶፖግራፊክ ማፕ ላይ ይሄ ስፔሲንጋቸውን የኮንቱር ላይኖቹ አደራደር ተጠጋግቷል ወይስ ተራርቋል የሚለውን አይተን መልክዓ ምድሩ ምን አይነት እንደሆነ መወሰን መለየት እንችላለን ማለት ነው። እሺ ተማሪዎች፣ የኮንቱር ላይኖችን ባህሪ በዚህ መልክ ካየን ኮንቱሮች በስንት ይከፈላሉ የሚለው እናያለን። ኮንቱሮች ወይም ስምር ቅጦች የተለያዩ መልክዓ ምድሮችን መሬት ላይ ለማሳየት የምንጠቀማቸው ላይኖች በሁለት ይመደባሉ። ኢንዴክስ ኮንቱር እና ኢንተርሚዲየት ኮንቱር። ኢንዴክስ ኮንቱር የምንላቸው ኤቭሪ ፊቭዝ አምስተኛው ናቸው። ኢሌቬሽን እያሳዩ ከተደረደሩት በቶፖግራፊክ ማፕ ላይ ከተቀመጡት ኮንቱሮች ውስጥ አምስተኛዎቹ ናቸው። ዩዥዋሊ ድራውን ሄቪየር ኦር ቲከር ናቸው፣ ወፍራሞች ናቸው፣ ዳርከር ናቸው። ዩዥዋሊ ሌብልድ ዊዝ ኢሌቬሽን፣ ሌላ ሌብል ቁጥር ይቀመጥባቸዋል። ስታርቲንግ ፖይንታቸው ኢንዴክስ ኮንቱርስ ታይፒካሊ ስታርት ፍሮም ዜሮ ኢሌቬሽን፣ ብዙ ጊዜ ከዜሮ ኢሌቬሽን ወይም ከሲ ሌብል ሊጀምሩ ይችላሉ። ሁለተኛው ኢንተርሚዲየት ነው። በኮንቱር ላይ በኢንዴክስ ኮንቱር ላይኖች መካከል ያሉት አምስተኛው ከሆኑ ኢንዴክስ ኮንቱሮች አምስተኛው ከሆኑ በመካከል ያሉት አራቱ ኮንቱር ላይንስ ኢንተርሚዲየት ኮንቱርስ ይባላሉ። ፋይነር ናቸው። እነዚህ በጣም ደቀቅ ያሉ ቀጫጭን መስመሮች ናቸው። ቲነር ናቸው አስ ኮምፔርድ ቱ ኢንዴክስ ማለት ነው። ከኢንዴክሶቹ ሲነጻጸሩ ቀጫጭን ናቸው ቢትዊን ኢንዴክስ ኮንቱርስ። እና በመካከላቸው ያለውን ልዩነት ካልኩሌት ማድረግ እንችላለን። ለምሳሌ ምን ማለት ነው ተማሪዎች? ለምሳሌ ይሄ የመጀመሪያው ኢንዴክስ ኮንቱር ቢሆን 600 ሌቭል ነምበርድ ይሆናል ብለናል። 600 ሜትር አባቭ ሲ ሌቭል ይላል። ሁለተኛው ኢንዴክስ ኮንቱር ደግሞ ይሄ ቢሆን 850 ሜትርስ አባቭ ሲ ሌቭል
በመካከል አምስተኛው ስለሆኑ በመካከል የሚኖሩት አራት ኮንቱር ላይንስ ኢንተርሚዲየት ነው የሚሆኑት። 1 2 3 4። ለምሳሌ ሶስተኛውን ኮንቱር ላይን ይሄኛው ብንጠየቅ ኮንቱር ኢንተርቫል ካልኩሌት ማድረግ እንችላለን። የኢንዴክስ ኮንቱሮቹ ወይም ደግሞ ደምቀው የሚሳሉት በዚህ ሰማያዊ ሳልናቸው ከፍ ከተሰጠን ኮንቱር ኢንተርቫል ካልኩሌት ማድረግ እንችላለን። መቀነስ በሁለቱ ኮንቱሮች መካከል የላይኛው ኢንዴክስ 850 ነው ሲቀነስ የመጀመሪያው ኢንዴክስ ኮንቱር 600 ነው ሲካፈል ለ5 ነው እንትን ለማግኘት ኢንተርሚዲየት ኮንቱር ኢንተርቫሉን ለማግኘት እዚህ ጋር ስንት ይመጣልናል? 50 ይመጣልናል። ሶስተኛው ኮንቱር ሁለተኛውን ብንጠየቅ ይሄ 650 ነው ማለት ነው የሚሆነው። ቀጥሎ ያለው ይሄ 700 ነው የሚሆነው። ሶስተኛው ከኢንተርሚዲየት ከመጀመሪያው ኢንዴክስ ኮንቱር ቀጥሎ ያለው ሁለተኛው ኮንቱር ብንጠየቅ 700 ነው። ለምን? ኢንተርቫሉን አውቀናል። ይሄ 750 ነው 750፣ ይሄኛው 800፣ ይሄኛው 850። ስለዚህ በሁለት ኢንዴክስ ኮንቱሮች መካከል ያለውን ሪፈረንስ ኮንቱሮች መካከል ያሉትን ኮንቱር ቫልዩዎች ማግኘት እንችላለን ማለት ነው። በአጭሩ እያየን ያለነው ተማሪዎች ቶፖግራፊክ ማፕ ላይ ኮንቱር ላይኖች መልክዓ ምድር ሲያሳዩ ሁለት አይነት ናቸው። አንደኛው ኢንዴክስ ኮንቱርስ የሚባሉ ናቸው። ዳርክ ጎልተው ነው የሚሳሉት። አምስተኛ ናቸው። 4 እያለፍን አምስተኛ ናቸው። ሌላው ነምበርድ ናቸው፣ ሌብልድ ናቸው፣ ቁጥር ይጻፍባቸዋል። በመካከለኛ ያሉት ደግሞ ፋይነር የሆኑት ደቀቅ ያሉት ኢንተርሚዲየት ኮንቱርስ ይባላሉ። እነሱ ኢንተርሚዲየት ኮንቱርስ ቁጥር አይጻፍባቸውም። ለምሳሌ ይሄ ቶፖግራፊክ ማፕ ስዕላዊ መግለጫው ላይ ስንመለከት ይሄ እንደምታዩ ስዕላዊ መግለጫው ላይ ኮንቱር ማፕ ነው። እነዚህ ዳርከር የሆነው ይሄ ዳርከር ይሄ ኢንዴክስ ኮንቱር ነው ማለት ነው። እዚህ ጋር ሌላ ኢንዴክስ ኮንቱር አለ። የእነሱን ቫሊዩ ካወቅን ማፑ ላይ አንደኛው ኢንዴክስ ላይ ቁጥር ከተሰጠ በመካከል ያለውን ቀንሰን ከላይ ባየነው መልኩ የሌሎቹን ቫሊዩ ሁሉ ማግኘት እንችላለን። ሁለተኛው ነጥብ ኮንቱሮች ቶፖግራፊክ ፊቸሮችን ሪፕሬዘንት ለማድረግ ነው የሚያገለግሉት። የመጀመሪያው ሂልስ ነው። ሂሎች ኮረብቶች ማለት ነው። አነስ ያሉ ተራሮች ወይም ኮረብቶች ማለት ነው። ሼፓቸው ሲሪስ ኦፍ ኮንሴንትሪክ ሰርክልስ ናቸው፣ ተከታታይ የሆኑ። ለምሳሌ ሂሉ ኮረብታው ይሄ ኮረብታ ቢሆን ተማሪዎች ይሄ ኮረብታ ነው። ወደ ቶፖግራፊክ ማፕሲ እንትን የመጀመሪያው ሰርክል የተራራውን ጫፍ ያመለክታል። ቀጥሎ ያለው ሰርክል የተራራውን አንገት ያመለክታል። እንደዚህ እያለ ይሄዳል። እነዚህ የተደራረቡ ሰርክሎች ሲሪስ ኦፍ ኮንሴንትሪክ ሰርክልስ ናቸው። ይሄ ለምሳሌ 1000 ሜትርስ ብዙ ጊዜ እስከ 1000 ሜትርስ ሄይት ስለሆነ ሊሚታቸው 1000 ነው ጀነራሊ። ሁለተኛው በመቶ እንኳ ቢሆን ይሄኛው 900 ነው ማለት ነው። 900 ሜትር ነው። ይሄ 800 ሜትር ነው። ይሄ 700 ሜትር ነው። ሌላ 600 ሜትር ኮንቱሩን ሪፕሬዘንት ለማድረግ ሂሉን ለማሳየት ይሄኛው እንደዚህ ያል ዳውን ዘ ሂል እየቀነሰ ይሄዳል ማለት ነው ሂል ቶፑ። ስለዚህ እዚህ ላይ ኤሊቬሽን ኢንክሪዝ ስሞል ክሎዝ ኮንቱር ኢንዲኬቲንግ ሃየር ግራውንድ ከመጀመሪያው ኮንቱር ይሄ ፈርስት፣ ሰከንድ፣ ሰርድ፣ ፎርዝ፣ ፊፍዝ ኮንሴንትሪክ ሰርክሎቹን የተደራረቡትን ሰርክሎች ወይም ደግሞ ክሎዝድ የሆኑ ኮንቱር ላይኖች ቁጥር ምንሰጣቸው ከአንደኛው ጀምረን ወደ ሴንተሩ እየመጣን ስንሄድ እየጠበቡ ነው የሚሄዱት፣ ስሞለር እየሆኑ ነው የሚሄዱት። ያ ማለት ወደ ከፍተኛው ቦታ እየወጣን ነው ማለት ነው። እውነተኛው ስሪዲው ላይ ይሄ 3 ዳይሜንሽናል እውነተኛው ተራራ ኮረብታ ነው። ወደ ከፍታ እየመጣን መሆኑን ያመለክታል። ከዚህ ወደዚህ ስንመጣ ወደ ከፍታ እየመጣን ነው ማለት ነው። ሂል ላይ የምንረዳው እንደዚህ ነው የምንመጣው ተማሪዎች። ከተራራው ቤዝ ከተራራው መሰረት ተነስተን ወደ ጠባቦቹ ሰርክሎች ክሎዝድ ኮንቱሮች ስንመጣ ወደ ሃየር ግራውንድ እየመጣን ነው። ለምሳሌ እዚህ ጋር 600 የነበረው የተራራው አናት ላይ ስንደርስ 1000 ሜትር ይደርሳል ማለት ነው። ሂልቶፑ ከዚህ አንጻር ሂልቶፑ ዘ ሴንተር ኦፍ ዘ ስሞለስት ኢነር ሞስት ክሎዝ ሰርክል ነች። የተራራው አናት ይቺ መጨረሻ ያለችው የመጨረሻዋ ትንሿ ነች በ1000 ሪፕሬዘንት የተደረገችው። አሁን እየተነጋገርን ያለነው ግልጽ ለማድረግ ተማሪዎች ይሄ ለምሳሌ 3D ነው። እውነተኛው ዓለም 3D ነው። ይሄ 3D ማለት ሌንግዝ ዊድዝ ሄይት ያለው ማለት ነው። ስዕል ሲሆን ተማሪዎች ወረቀታችን ላይ ወይም ፎቶግራፋችን ላይ ስናየው ወርድና ቁመት ነው። በሂሳብ ስለምታውቁት በጂኦሜትሪ ሌንግዝና ዊድዝ ነው ያለው። እውነተኛ ነገር ሲሆን ግን ሌንግዝ አለው፣ ሄይት አለው፣ ሌንግዝ አለው፣ ዊድዝ አለው፣ ወርድ አለው። ወርድ ቁመት እና
ርዝመት አለው ማለት ነው። ይሄ 3D ሪያሊቲ ነው፣ ሪል ፊቸር ነው፣ እውነተኛው ኮረብታ ነው። እውነተኛውን ኮረብታ በቶፖግራፊክ ማፕ ሪፕሬዘንት ስናደርገው ወደዚህ ይመጣል ማለት ነው። ይሄ ኢንተርሚዲየት ኮንቱር ነው። ለምሳሌ የዚህ ኮንቱር ቫሊዩ ለምሳሌ 100 ነው። የሁለተኛው ኮንቱር ቫሊዩ 200 ነው። አሁን ኢንተርቫሉን ለማወቅ በመካከል ያለውን እንደ ቅድም እንደሰራን እንቀንሳለን። 200 ሲቀነስ 100 እኩል ይሆናል 100 ነው። 100 ሲካፈል ለ5 20 ነው ኢንተርቫሉ። ሶስተኛዋ ይቺ የመጀመሪያዋ 120 140 160 ትሆናለች ማለት ነው። ሶስተኛዋ ኮንቱር 160 ሜትርስ አባቭ ሲ ሌቭል ነው። ይችኛዋ ስንት ትሆናለች ማለት ነው? 220 የተራራው ጫፍ ዘ ቶፕ ኦፍ ዘ ሂል ይቺ ወይም እውነተኛ መሬቱ ላይ ይችኛዋ ስንት ትመጣለች? 220 240 ሜትርስ አባቭ ሲ ሌቭል ይሆናል ማለት ነው። ዘ ሂል ቶፕ ወይም የተራራው አናት ልንለው እንችላለን። ስለ ኮረብቶች ስናነሳ ኮረብቶች ሳይዶች አሏቸው። ይሄ ሳይድ ኖት ኦል ሂልስ አር ሼፕድ ዘ ሴም፣ ሂሎች ተመሳሳይ ቅርጽ የላቸውም። አንዳንዶቹ የዚህ አይነት ቅርጽ ይኖራቸዋል እንደምታዩት፣ ሌሎቹ ደግሞ የዚህ አይነት ቀጥ ያለ ከተራራው መሰረት ላይ ጠፍጣፋ ፕሌን ሜዳማ መስለው ቀጥ ልክ እንደ ህንፃ ወደ ላይ የቆሙ ይሆናሉ። አንዳንዶቹ ደግሞ ቀጥ ብለው ከወጡ በኋላ ወደ ተራራው አናት ላይ ጠፍጣፋ አይነት ቅርጽ አላቸው። ስለዚህ ኮንኬቭ የመጀመሪያው ኮንኬቭ ሂል የሚባሉት ናቸው። ኮንቱርስ አር ክሎዝሊ ስፔስድ አት ዘ ቶፕ ኤንድ ዋይድን ዳውን አዝ ዩ ሙቭ ዳውን ዘ ስሎፕ ነው። ወደ ተራራው አናት ስንሄድ ክሎዝሊ ኤሌቬሽን ለምሳሌ እዚህ ጋር ቢሆን እናንተ የጀመራችሁት ተራራውን እየወጣችሁ ቢሆን እዚህ ላይ ከፍታ ብዙ አይለያይም። ለምሳሌ እዚህ ላይ 100 ሜትርስ አባቭ ሲ ሌቭል ቢሆን እስከዚህ ድረስ ብዙ ልዩነት የለም። እዚህ ስትደርሱ 150 ሜትር ይሆናል። እዚህ ስትደርሱ አሁንም ተራርቆ ብዙ ርቀት ከሄዳችሁ በኋላ 50 ጨምሮ 200 ሊሆን ይችላል። ወደ ተራራው ቀጥ ወዳለው የተራራው ቅርጽ ስንመጣ ግን ኤሌቬሽን ቶሎ ይጨምራል። ለምሳሌ 200 የነበረው እዚህ ጋር ቶሎ 250 ይሆናል። ቶሎ ብሎ 300 ይሆናል። ቶሎ ብሎ 350 ይሆናል። ቶሎ ብሎ 400 ሜትርስ በኢንተርቫሉ 50 ስለሆነ ቶሎ ብሎ 450 ይመጣል። ቶሎ ብሎ 500 ይመጣል። ስለዚህ ኮንኬቭ ስሎፖች ወደ ተራራው ጫፍ ስንሄድ ኤሌቬሽን ቶሎ እየጨመረን ሄደ። ያንን ለማሳየት ደግሞ ኮንቱሮቹ ክሎዝድ ናቸው፣ የተጠጋጉ ናቸው ማለት ነው። ዳውን ዘ ሂል ስንመጣ እንደዚህ ስንወርድ፣ ዳውን ዘ ሂል ስንመጣ ደግሞ እየተራራቁ ነው የመጡት። ይሄ ኮንቱር በጣም ዋይድሊ ስፔስድ ናቸው። ሁለተኛው የስሎፕ አይነት ወይም የተዳፋት አይነት ኮንቬክስ ሂል ነው። ኮንቱርስ አር ዋይድሊ ስፔስድ አት ዘ ቶፕ የኮንኬቭ ሂል ተቃራኒዎች ናቸው። ኤንድ ጌት ክሎዘር አት ዘ ቦቶም ወደ ቦቶሙ ክሎዘር ይሆናሉ። ያ ማለት ምን ማለት ነው? የተራራው መሰረት ላይ ጀምረን ቶሎ ነው የሚጨምሩት። ለምሳሌ የመጀመሪያው ይሄ መነሻው የመጀመሪያው ኮንቱር 100 ቢሆን ቶሎ ብሎ 200 300 እያሉ ሄደው ከዛ በኋላ ከፍታ ዋይድ አፓርት እየሆኑ ይሄዳሉ፣ እየተራራቁ ይሄዳሉ ኮንቱሮቹ። ለምን? መልክዓ ምድሩ ኤሌቬሽኑ ቶሎ አልጨመረም። 200 300 400 ብዙ ከሄድን በኋላ 400 ይሆናል። ብዙ ከሄድን በኋላ 100 ጨምሮ 500 ይሆናል። ብዙ ከሄድን በኋላ 600 ብዙ ከሄድን በኋላ 700 ይሆናል። ስለዚህ ጉብጦች ናቸው ማለት ነው። ጉብጥ የሆኑ በቃ እንደዚህ የታጠፉ ከዘራ የሚመስል አይነት ቅርጽ ያላቸው ሂሎች ከሆኑ ኮንቬክስ ሂልስ ይባላሉ። እውነተኛው መሬት ላይ ወይም ደግሞ 3D ሪያሊቲው ላይ ስናየው ይሄ ለምሳሌ ይሄ ነው። ይሄ ፎቶግራፍ ይታያል ተማሪዎች፣ ይሄ ፎቶግራፍ ይታያል። እንደዚህ ነው የሚመጣው። በቃ ይሄ እንደ ጆርኒ እንደ ሌዥር እንደ መዝናኛ ብትወጡ በዚህ ተራራ ላይ ብንወጣ ብዙ የሚያደክም አይደለም፣ ቀጥ ያለ አይደለም። ቀጥ ያለ ስላልሆነ ዳውን ዘ ሂል ስንመጣ ከተራራው ጀምረን ዳውን ዘ ሂል እንትኖቹ እየተጠጋጉ ይሄዳሉ። አቀበት እየሆነ ያለው ትንሽ ቆለቆሉ ተዳፋቱ እየጨመረ ያለ ዳውን ዘ ሂል ነው። ወደ ተራራው እግር ወደ ተራራው ስር ነው። ያን ለማመልከት ይሄ ኮንቱር ያሳየናል። ከተራራው ጫፍ ተነስተን ወደ ተራራው ስር ስንመጣ ኮንቱሮቹ ክሎዘር እየተጠጋጉ ይመጣሉ። በአንጻሩ የዚህ ተቃራኒ ኮንኬቭ ነው። ኮንኬቭ ከተራራው ጫፍ ተነስተን ወደ ተራራው ዳውንዋርድ ስንመጣ እንትኖቹ እየሰፉ ይሄዳሉ። ይሄ ነው ስዕላዊ መግለጫው። ከተራራው ጫፍ ተነስተን ዳውን ዘ ሂል ወደ ተራራው ስር
ወደ ተራራው አንገት ስንወርድ ኮንትሮቹ ዋይድ እየሆኑ ይሄዳሉ። በኮንትሮቹ መካከል ያለው ርቀት እየሰፋ ይሄዳል ማለት ነው። ወደ ሜዳማነት እየተቀየሩ ይመጣሉ። በስሪዲው ላይ ይሄ ነው። የተራራው ጫፍ ላይ በጣም ቁልቁለት አለው፣ ተዳፋታማ ነው። ከተራራው አንገት ከወረድን በኋላ ግን ሰታቶ እየሆነ ይሄዳል ማለት ነው። ከዚህ ቀጥለን የምናየው ከከረቡቶች ከፍ ያሉት ተራሮች ናቸው። ማውንቴንስ አር ላርጀር ዛን ሂልስ ኤላንድ ማስ ፕሮጀክቲንግ ሃየር ዛን ሂልስ። ከኮረብቶች ከፍ ያሉ ናቸው። ዩዥዋሊ ኦቨር 1000 ሜትርስ። ሂሎችን ሂል ከፍ ብለን እንዳየነው አብቱ ሊሚታቸው 1000 ሜትርስ አባብ ሲ ሌብል ነው። ከ1000 ሜትር ወይም ከ1 ኪሎ ሜትር በላይ ከፍታ የላቸውም፣ ትንንሾች ናቸው። ከ1000 ጀምሮ እስከ 4000፣ 3000፣ 4000፣ 5000 ከፍታ ያላቸው መልክዓ ምድሮች ግን ተራሮች ይባላሉ። እንደምታውቁት የሂማሊያ ተራሮች፣ የኢትዮጵያ ለምሳሌ የሰሜን ተራሮች ከ2000 ከ3000 ሜትርስ በላይ ነው ከፍታ ያላቸው። ሁለተኛው ኮንሰፕት ተራሮች ጋር የተያያዘ ማውንቴን ሬንጅ ነው። ተራሮች ሬንጅ ሰንሰለት ሊኖራቸው ይችላሉ። ያ ማለት ኢሎንጌት ሪፕሬዘንትድ ባይ ኢሎንጌትድ ክሎዝድ ኮንቱርስ ዊዝ ኢንክሪዚንግ ቫሊዩስ ቱዋርድ ዘ ሴንተር። ወደ ተራራው አናት እየጨመረ የሚሄድ ቫሊዩ ያላቸው ክሎዝድ በሆኑ ረጅም እንትኖች ሪፕሬዘንት ይደረጋሉ ኮንቱሮች። ሌላው ሬንጅ ነው። ሬንጅ ሪፕሬዘንትድ ባይ ኢሎንጌትድ ክሎዝድ ኮንቱርስ ዊዝ ኢንክሪዚንግ ቫሊዩ ቱዋርድ ዘ ሴንተር። ለምሳሌ ሂሎች ትንሾች ነበሩ፣ ተራሮች ግን እንደዚህ አይነት ቅርጽ ሊኖራቸው ይችላሉ። መልሰው እዚህ ጋር ሌላ ፒክ ሊኖራቸው ይችላል። እንደዚህ ሊሆኑ ይችላል። ወደ ኮንቱር ስንቀይራቸው ይሄኛው ለምሳሌ ወደ ስሪዲው ቢሆን ወደ ኮንቱር ስንቀይረው የመጀመሪያው ተራራ የመጀመሪያው ፒክ በዚህ መልክ ከሂል ሰፋ ስለሚሉ ይሆናል። ሁለተኛው ደግሞ ተሻግሮ በዚህ መልክ ልናገኘው እንችላለን። ቶፖግራፊክ ማፕ ሁለት ፒኮች ልናገኝ እንችላለን እና ክሎዝድ ናቸው። ይሄኛው ክሎዝድ ነው ግን ኢሎንጌትድ ነው፣ ረጅም ነው። ለምን? የተራራው ስፋት የተራራው ዳይሜንሽን ወርድና ቁመት ረጅም ስለሚሆን ማለት ነው። ሬንጅስ ኦፈን ሃብ መልቲፕል ፒክስ፣ አንድ ብቻ ሳይሆን ፒክ ዋን፣ ለምሳሌ ይሄ ፒክ ዋን፣ ይሄኛው ደግሞ ፒክ ቱ። ቶፖግራፊክ ማፖች ላይ ብዙ ፒክ ልናገኝ እንችላለን ማለት ነው። እዚጋ አንድ ፒክ ልናገኝ እንችላለን፣ እዚጋ ደግሞ ሌላ ፒክ ልናገኝ እንችላለን። አንዱ ምድረ ቅርጽ ብዙ ፒኮች ሊኖሩት ይችላሉ፣ መልቲፕል ፒክስ በት ኖ ሲንግል ስፔሲፊክ ቲፕ ፎር ዘ ኢንታይር ኤሎንጌትድ ሼፕ። ያ ማለት መልቲፕል ፒክ ካላቸው አንድ ስፔሲፊክ የሆነ ቲፕ አይኖራቸው፣ ስፔሲፊክ ኤንድ ሲንግል ቶፕ የሚኖራቸው ሂሎች ናቸው ማለት ነው። ብዙ ቶፖግራፊክ ማፖች እነዚህ እናገኛለን። ስሪዲ ላይ ይሄ እውነተኛ የቶፖግራፊክ ማፖች ላይ እንደዚህ አይነት ቅርጾች እናገኛለን ተማሪዎች። ለምሳሌ ይሄ ስሪዲው ነው። ስሪዲው ማለት ሪል ወርልዱ ነው፣ እውነተኛው ዓለም ማለት ነው። ሌንግዝ ዌድዝ ከፍ ብለን እንዳየነው ሄይት ያለው ለምሳሌ ይሄ መልክዓ ምድር የሆነ ወረዳ የሆነ ኢትዮጵያ ውስጥ ያለ አንድ አካባቢ ቢሆን የመጀመሪያው ኮንትር 5100፣ 5200፣ 5300 የመጨረሻው የተራራው ጫፍ ቶፑ 5900 ነው። 5900 ሜትርስ አባብ ሲ ሌቭል ነው። ሶ ዳ አፕ ዘ ሂል ስንሄድ እስከ 5900 ፒክ አለ። ይሄ ፒክ ዋን ነው። ፒክ ቱ ይሄ እዚህ ላይ ሌላ ፒክ ቱ አለ፣ ሁለት ፒክ አለ። ወደዚህም ከቀጠለ ይቀጥላል ማለት ነው። ይሄ ቶፖ ማፕ ላይ ወደ ማፕ ሲቀየር እዚህ ላይ እንደምታዩት የመጀመሪያው ኮንሴንትሪክ ሰርክል 5900 ያሳየናል። 5800፣ 5700፣ 5600፣ ከ5100 ጀምሮ ዳውን ዘሂል እንደዚህ ነው ከፍታ የሚጨምረው ማለት ነው። ሌላው ኢሎንጌትድ ናቸው፣ በጣም ረጃጅሞች ናቸው። ሰርክሎቹ ሰፋፊዎች ናቸው። ሂል ከሆነች ጠባብ ነው የምትሆነው፣ ሰርክሎቹ ሰፋፊ ናቸው። ለምሳሌ ይሄንን ስትመለከቱ ይሄኛው ሁለቱም ፒኮች ሁሉ የሚያጥር ነው። ዘሴም አልቲቱድ አለው ማለት ነው። ይሄ 5500 ነው። ይሄ ላይ ይሄም ፖይንት 5500 ነው። ይሄ ፖይንት 5500 ነው። ይሄ ቢኮዝ ኮንቱር ላይንስ ወይም የኮንቱር መስመሮች ተመሳሳይ ከፍታ ያላቸው ነጥቦች ቦታዎች ስለሚያገናኙ ሂልም በዚህ እንለየዋለን ማለት ነው። ከምን ማውንቴንን ከሂል የምንለየው በእነዚህ ባህሪዎቹ ነው። ተማሪዎች ይሄን ትምህርት ከማጠናቀቃችን በፊት ጥያቄዎችን እንሰራለን። የመጀመሪያው ጥያቄያችን which of the following is general property of contour lines? የስምር ቅጦች ወይም የኮንቱር ላይንስ ባህሪ የሆነው የትኛው ነው እያለን ነው ጥያቄ። የአይደንቲፊኬሽን ጥያቄ ነው። እንዲህ አይነት which ከተባለ መለየት ነው። ኤ they frequently branch to show
ማውንቴን ሬንጅስ መልሳችን ኔቨር ብራንች ስለሆነ ይሄ ልክ አይደለም። ኔቨር ብራንች ዘይ ኔቨር ብራንች ኤክሴፕት መንገድ ካልሆነ በስተቀር ወይም ሌላ ምድረ ቅርስ ካልሆነ በስተቀር ብራንች አያደርጉም። ዘይ አር ነምበርድ ኢን ዘ ዳይሬክሽን ኦፍ ዲክሪዚንግ ሳይሆን ኢንክሪዚንግ አልቲቲዩድ ነው። ዘይ ኔቨር ክሮስ ኦር መርጅ ኤክሴፕት አት ቨርቲካል ክሊፍስ ቀጥ ያሉ ዋሻዎች ወይም ደግሞ ዋተርፎሎች ካልሆነ በስተቀር ክሮስ አያደርጉም የሚለው መልሳችን ሲ ይሆናል ማለት ነው። ኢቨንሊ ስፔስድ ኮንቱርስ ሪፕሬዘንት አን አንፕሪዲክቴብል ስሎፕ። ኢቨንሊ ሚንስ ኢኳል በኢኳል ኢንተርቫል የተሳሉ ኮንቱሮች አንፕሪዲክቴብል የሆነ ሚንስ እሱ ልክ አይደለም። ኢቨንሊ ስፔስድ ከሆኑ ሪጉላር የሆኑ ፕሪዲክቴብል የሆነ ሸፕ ነው። ሊተነበይ የሚችል ወጥነት ያለው ምድረ ቅርጽ ነው ስለሚያሳይ። ሁለተኛው ጥያቄ ሃው ዱ ዩ አይደንቲፋይ ኢንዴክስ ኮንቱር ኦን ኤ ቶፖግራፊክ ማፕ። ቶፖግራፊክ ማፕ ላይ ኢንዴክስ ኮንቱሩን እንዴት መለየት ትችላላችሁ ነው። ከፊልም እንዳየነው ኢንዴክስ ኮንቱር ዳርከር ነው የሚሆነው፣ ሌላ ቁጥር ይጻፍበታል። ኢት ኢዝ ዘ ቲነስት ላይን፣ ቲነስት ኢንተርሚዲየት ናቸው። ቲነስት እሱ አይደለም። ኢት ኢዝ ዘ ኤቭሪ ፊፍዝ አምስተኛው ነው። ኢዝ ድሮውን ሄቪየር ዛን አዘርስ። ሄቪየር ሚንስ ዳርከር ማለት ነው። ከሌሎቹ ከፍ ብሎ ይጻፋል። ሶ መልሳችን አምስተኛው ኮንቱር ነው። አምስተኛው ፊፍዝ ኮንቱር ነው። ከፍ ብሎ ይጻፋል ወይም ጎልቶ ይጻፋል። መልሳችን ቢ ነው። ሶስተኛ ጥያቄ ኢፍ ኮንቱር ላይንስ አር ዋይድሊ ስፔስድ አት ዘ ቶፕ ኦፍ ኤ ሂል፣ የሂሉ ጫፍ ላይ ዋይድሊ ስፔስድ ከሆኑ ሂሉ የዚህ አይነት ቅርጽ ካለው ዋይድሊ ስፔስድ ተራርቀው ካገኘናቸው ወደ ተራራው ስር ተጠጋግተው ሲያበቃ ዋይድ ስፔስ አት ዘ ቶፕ ኦፍ ኤ ሂል ኤንድ ክሎዝሊ ስፔስድ አት ዘ ቦቶም፣ ወደ ቦቶም ክሎዝሊ የተጠጋጉ ከሆኑ ተዳፋቱ ከፍተኛ የሆነው ወደ ታች ወደ ተራራው ወገብ ስር ሆኖ ወደ ተራራው አናት ደግሞ ከፍታ ቶልቶሎ ባለመጨመሩ ምክንያት ዋይድሊ ስፔስድ ተራርቀው ከተቀመጡ ምን ይባላል ነው። ኤ ኮንኬቭ፣ ቢ ዩኒፎርም፣ ሲ ቨርቲካል፣ ዲ ኮንቬክስ። መልሳችን ኦብቪየስሊ ኮንቬክስ ወይም ደግሞ ጉብጥ የሆነ የስሎፕ አይነት ነው ማለት ነው የሚሆነው። አራተኛውና የመጨረሻው ጥያቄያችን ዋት ማፕ ፓተርን አይደንቲፋይስ ማውንቴን ሬንጅ። ማውንቴን ሬንጅን የተራራ ሰንሰለትን የሚያመለክትልን ወይም የሚወክልልን ማፕ ፓተርን ምን ይባላል? ምንድን ነው? ሲንግል ታይኒ ሰርክል። ሲንግል ታይኒ ሰርክል ሜይ ቢ ዘ ቶፕ ኦፍ ኤ ሂል ሊያሳይ ይችላል። ፐርፌክትሊ ስኩዌር ኮንቱርስ ዊዝ ቲክ ማርክ ወይም ደማቅ ምልክት ያለባቸው ፐርፌክት ስኩዌር። ሲ ኢሎንጌትድ ክሎዝድ ኮንቱርስ ዊዝ ቫሉስ ኢንክሪዚንግ ቱዋርድ ዘ ሴንተር፣ ረጅም የሆኑ ወደ ሴንተሩ አካባቢ ክሎዝድ የሆኑ እንደዚህ አይነት ኢሎንጌትድ የሆኑ ናቸው። ሶ መልሳችን ሲ ነው ማለት ነው። ተማሪዎች በሚቀጥለው ትምህርት እስከምንገናኝ ደህና ሁኑ።